ፋኖ ህወሓት ላይ ተኩስ አልከፍታለን ሲሉ የብልጽግናው ሹም ተናገሩ። በክልሉ የተለያዩ አካባቢዎች የመንግስት ኃይሎች ስምሪት ሲቀጥል የፋኖ ኃይሎች ደግሞ ታጣቂዎቻቸውን አሰልጥነው ማስመረቃቸውን አሳውቀዋል። ይህ በእንዲህ እንዳለ በክልሉ በ10 ቀናት ውስጥ አንድ አስደንጋጭ የተባለ ድርጊት መከሰቱም ተሰምቷል። በዝርዝር መረጃችን ተሰሙታላችሁ። ወደ ትግራይ የሚወስደውን መንገድ የብልጽግናው መንግስት አፋር ላይ ዘግቶት ውሏል። የመቀሌ ከተማ ዳኞች ደግሞ ወደ ስራቸው ለመመለስ ከፕሬዝዳንቱ ጋር ከስምምነት መድረሳቸው ተሰምቷል። በዝርዝር ይዘነዋል። ኬንያውያን ዕውቅ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች በሀገራቸው መንግስታዊ ሚዲያ ላይ በመውጣት የኢትዮጵያው ጠቅላይ ሚኒስትር ቀጣዩ የኛ ስጋት ነው ሲሉ ስጋታቸውን እየገለጹ ይገኛሉ። በጥቂት ዓመታት ውስጥ 3 ታላላቅ ጦርነቶችን ላደረጉት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቀጣዮቹ ኢላማዎች ወይም ታርጌቶች እኛ ኬንያውያን ነን ሲሉ የኬንያ ፖለቲከኞች በቀጥታ ቴሌቪዥን ስርጭት ቀርበው ተናግረዋል። በዚህም በርካታ የኬንያ ፖለቲከኞች በቀጥታ ስርጭት በመውጣት ጠቅላይ ሚኒስትሩን ሲያወግዙ ተሰምተዋል። በዝርዝር መረጃችን ተሰሙታላችሁ። አብን ህጋዊነትም ሆነ የሞራል ተቀባይነት የሌለው አሻንጉሊት ድርጅት ሆኗል በማለት መቀመጫቸውን በውጭ ያደረጉ 34 ድርጅቶች ከሰሱ። የአማራ ብሔራዊ ንቅናቄ አብን ፓርቲ ከመንግስት ጎን ተሰልፏል ብለው የከሰሱ መቀመጫቸውን ከሀገር ውጭ ያደረጉ 34 ድርጅቶች አመራሮቹን አውግዘው በዛሬው ዕለት መግለጫ አውጥተዋል። በዚህ ጉዳይ ላይም ሰፋ ያለ መረጃ ደርሶናል፣ የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ኬንያውያን ዕውቅ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች በሀገራቸው መንግስታዊ ሚዲያ ላይ በመውጣት የኢትዮጵያው ጠቅላይ ሚኒስትር ቀጣዩ የኛ ስጋት ነው ሲሉ ስጋታቸውን እየገለጹ ይገኛሉ። በጥቂት ዓመታት ውስጥ 3 ታላላቅ ጦርነቶችን ላደረጉት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቀጣዮቹ ኢላማዎች ወይም ታርጌቶች እኛ ኬንያውያን ነን ሲሉ ኬንያውያን ፖለቲከኞች ስጋታቸውን እየገለጹ ይገኛሉ። ኬንያውያን ዕውቅ ፖለቲከኞች በመንግስታዊው KTN ቴሌቪዥን ጣቢያ በመቅረብ በአፍሪካ ቀንድ ጉዳይ ባደረጉት ውይይት በራሱ ህዝብ ላይ ተደጋጋሚ ጦርነት ያደረገው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የውስጡ አልበቃ ብሎት ኦሮምኛ ተናጋሪዎችን ብቻ ያቀፈ የኩሽ ኢምፓየርን መመስረት ከሚል አስተሳሰብ በመነሳት ካሰብ እስከ ሶማሊያ ድረስ የቀይ ባህርን ቀጠና እያመሰ ነው ብለዋል። በ5 ዓመታት ውስጥ ብቻ በሀገር ውስጥ ታላላቅ 3 ጦርነቶችን አድርጓል። በቅርቡ ሶማሊያን ሞክሯል። ቀጣዮቹ ደግሞ እኛ ነን ሲሉ በሀገሪቱ ታላቅ ሚዲያ ላይ ስጋታቸውን ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ሰሞኑን ባደረጉት ንግግር የብልጽግና አገዛዝ የኩሽና የሴም እያለ ህዝቡን በዘር ከፋፍሎ እያጋጨ እንደሚገኝ መግለጻቸው ይታወሳል። በሌላ መረጃ ፋኖ ህወሓት ላይ ተኩስ አልከፍታለ ሲሉ የብልጽግናው ሹም ተናገሩ። በክልሉ የተለያዩ አካባቢዎች የመንግስት ኃይሎች ስምሪት ሲቀጥል የፋኖ ኃይሎች ደግሞ ታጣቂዎቻቸውን አሰልጥነው ማስመረቃቸውን ይፋ አድርገዋል። ይህ በእንዲህ እንዳለ በአማራ ክልል በ10 ቀናት ውስጥ ከ30 በላይ ሾፌሮችና ረዳቶቻቸው ታግተዋል ሲል ማህበሩ ገልጿል። የአማራ ክልሉ የእርስ በርስ ጦርነት 2 ዓመት ጊዜ ሊያስቆጥር የተወሰኑ ሳምንታት የቀሩ ቢሆንም የተገኘለት መፍትሄ ግን የለም። በበርካታ አካባቢዎች ህፃናት ከትምህርት ገበታ ውጭ ሆነው 2 ዓመት እያስቆጠሩ ነው። ዛሬም ግን ሀገሩን እንደሚመሩ የሚገልጹ የብልጽግናው ሹማምንት ዘንድ ብቸኛ የተባለው መፍትሄ ዘመቻ እጅ መስጠት ነው። በተለያዩ አካባቢዎች የፋኖ ኃይሎች መገኛ ናቸው በተባሉ ስፍራዎችም ጥምር ጦር የሚል ስያሜ የተሰጣቸው የመንግስት ኃይሎች ከሰሞኑ ስምሪት እያደረጉ ነው። በዚህ ወቅት ነው
እንግዲህ የፋኖ ኃይሎች በተለያዩ ቦታዎች ድንገተኛ ጥቃቶችን እያደረሱ ያሉት። በጎጃም ቀጠና በኮሶበርና ቻግኒ የተፈጸሙ የዛሬ ጥቃቶችም ለዚህ አብነት ማሳያዎች ናቸው። በሰሜን ወሎ ዞን በቅሎ ማነቂያ ተብሎ በሚጠራው አካባቢም እንደዚሁ ጠንካራ የተኩስ ልውውጥ እንደነበር ተሰምቷል። በክልሉ የመከላከያ ሰራዊቱን ዘመቻ በሚቀጥለው ወር መጨረሻ የማጠናቀቅና ለክልሉ የጸጥታ ኃይልም የማስረከብ ተልዕኮ ላይ ነን፣ የፋኖ ኃይሎችም ተበታትነው አብቅቶላቸዋል የሚለው ሰሞነኛ ፕሮፓጋንዳም ነው። የፋኖ ኃይሎች በበኩላቸው ታጣቂዎቻቸውን በአደባባይ ጭምር አሰልጥነው የሚያስመርቁበት ነባራዊ ሁኔታ ውስጥ ስለመሆናቸው ነው ሲገልጹ የሚሰሙት። ከሰሞኑ እንኳን በወሎና በጎጃም ቀጠናዎች ለወራት ሲያሰለጥኗቸው የቆዩ ታጣቂዎቻቸውን ማስመረቃቸውን ገልጸዋል። እንዲህ ባለው ሁኔታ ውስጥ ያለውን የክልሉን ቀውስ ከመፍታት ይልቅ አሁንም ችግሩን ለሶስተኛ ወገን በመስጠት ላይ የሚገኙት የብልጽግናው ሹማምንት ፋኖ ወደ ትግራይ አልተኩሳለን ማለታቸው በአደባባይ የሚነገር ሆኗል። ፋኖን እንበቀለዋለን በሚለው ንግግራቸው የሚታወሱት የአማራ ክልል መንግስት ቃል አቀባይ መንገሻ ፈንታው ሰሜን ወሎ ራያ አካባቢ ሄደው ፋኖ ወያኔ ላይ አይተኩስም ሲሉ ተሰምተዋል። የአማራ ህዝብን በጎረቤት ክልሎች ላይ መተኮስና ግጭት ውስጥ መግባት የስልጣን ማጽኛቸው አድርገው የሚጠቀሙት ያገዛዙ ባለስልጣናት ራያን ያሳጣን ፋኖ ነው ሲሉ በዚሁ መድረክ ላይ ተናግረዋል። ክልሉ የጦርነት ማዕከል ሆኖ የቀጥል ዘንድ ያስቻሉት እነዚህ አመራሮች የሚያቀርቡት ብቸኛ አማራጭ ደግሞ ለኛ እጅ ስጡ የሚል ነው። የሰላም እጦት መገለጫ ከሆኑ ጉዳዮች ውስጥ ግን የእገታዎች መበራከትም የሚጠቀስ ነው። በአማራ ክልል በ10 ቀናት ውስጥ ብቻ 31 ሾፌሮችና ረዳቶቻቸው መታገታቸውን ገንዘብ ከፍለው የወጡም ያልወጡም ታጋቾች እንዳሉ የጣና የከባድ መኪና አሽከርካሪዎች ማህበር ገልጿል። የሾፌሮች ግድያና አፈና መበራከቱን ተከትሎ 24 ሰዓት ሲሰሩ የነበሩ አሽከርካሪዎች የሥራ ሰዓታቸውን በቀን ለ10 ሰዓት ብቻ እንዳደረጉ ቢሆንም ግን እገታው አሁንም አለመቆሙን ነው ማህበሩ ያሳወቀው። ገንዘብ ከፍለው የሚወጡ አሉ። ነገር ግን ማስፈራሪያ ስለሚደርስባቸው ከወጡ በኋላ የገጠማቸውን የመናገር ድፍረት አይኖራቸውም። ምክንያቱም ተመልሰው በዛው መንገድ ነው የሚያሽከረክሩት በማለት የድርጊቱን አስቸጋሪነት ማሳውቀዋል። በምዕራብ ጎጃም ዞን ቢኮሎና ዱርቤቴ መካከል ባለ ቦታ ግንቦት 17 4 ሾፌሮችና 4 ረዳቶች መታገታቸውን በደብረ ብርሃን መንገድ ለሚያከባቢ በእንጅባራ ቻግኒ በቅርቡ እገታዎች መፈጸማቸውን ጠቅሶ በደቡብ ጎንደር ጋይንት ደግሞ እስከ ወረታ መገንጠያ ከባድ መንገድ ሆኗል፣ ለየት ባለ መልኩ እገታ የሚፈጸምበት ቦታ ነው ሲል ገልጾታል። ማህበሩ በጨለማ ማሽከርከር ቆሟል። ድሮ 24 ሰዓት ይነዳባቸው የነበሩ መንገዶች አሁን ሙሉ በሙሉ ቆሟል። በቀን ለ10 ሰዓታት ነው የሚነዳው። በዚህ ሳቢያም የግድያ ጥቃቱ ቀንሷል፣ እገታው ግን ተጧጡፏል ሲል አክሏል። እነዚህ እገታዎችና ጥቃቶች ደግሞ በተደራጁ ዘራፊዎች እንደሚፈጸም መረጃዎች ያመለክታሉ። በሌላ መረጃ ደብረጽዮን ለኢሳያስ መልእክት ላኩ። ከኤርትራ የነጻነት በዓል ማግስት እየተከበረ ያለው የግንቦት 20 በዓልን መቀሌ ላይ እያሰቡ ያሉት የህወሓት ሰዎች በዓሉን ከወቅቱ ፖለቲካ ጋር በማገናኘት ወደ ኢሳያስ መልእክት ልከዋል። ከቀናት በፊት በተከበረው የኤርትራ የነጻነት በዓል ላይ ኢሳያስ ምንም አይነት ህወሓት የሚል ቃል ባያወጡም ደብረጽዮን ግን በግንቦት 20 በዓል ላይ የኤርትራን ስም አንስተው እንኳን አብሮ አደረሰን ብለዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግንቦት 20ን አስመልክተው ባስተላለፉት መልእክታቸው ለኤርትራ ጠበቅ ያለ ጥሪ አቅርበዋል። ግንቦት 20 የትግራይ ህዝብ ለከፋ ድህነት እንዲዳረግ ምክንያት የሆነው የደርግ ስርዓት የተወገደበት በዓል ነው ያሉት ደብረጽዮን ህዝቡ ይህንን ስርዓት በመገርሰስ በደል የሚሸከምበት ትከሻ እንደሌለውም አስመስክሯል ሲሉ አመልክተዋል። ዶክተር ደብረጽዮን በመቀሌ ሐውልት ሰማዕታት አዳራሽ ተገኝተው ባስተላለፉት መልእክታቸው ለኤርትራ 34ኛ የነጻነት በዓል እንኳን አደረሳችሁ ሲሉ መልእክት ሰደዋል። ደብረጽዮን የግንቦት 20 ድልን
የጭቆና ቀንበርን ከብዙዎች ጫንቃ ላይ ያነሳ የጨለመውን ያበራ ቀን ነው ብለውታል። ከ27 ዓመታት በላይ በዚህች ሀገር የተመዘገቡት ልማቶችና ዲሞክራሲያዊ ስርዓቶች የዲሞክራሲና የሰላም ሂደት በመደፍረሱ አሁን ላይ ወድቀዋል ሲሉ ደብረጽዮን አክለዋል። ለብሔር ብሔረሰቦች እኩልነት መስዋዕትነት በከፈሉት የትግራይ ተወላጆች ላይ የዘር ማጥፋት ጦርነት ታውጇል ያሉት ደብረጽዮን ሆኖም ህዝባችን ጭፍጨፋውን በጋራ በመታገል ራሱን ከጥፋት መታደግ ችሏል ብለዋል። ደብረጽዮን ከ2 ዓመት ከ8 ወራት በላይ ሲተገበር የቆየው የፕሪቶሪያ የሰላም ስምምነት ተግባራዊ አልሆነም። ለዚህ ችግር መፍትሄው ሰላማዊ ትግሉን አጠናክሮ መቀጠል ነው። ሰላም እንፈልጋለን ማለት በተግባር እንዲታይ ከጎረቤት ህዝቦችና ሀገራት ጋር ያለንን ግንኙነት እናጠናክራለን ሲሉ አብራርተዋል። የትግራይ ወጣቶች ከዚህ ቀደም እንዳደረጉት ሰላማዊ ትግላቸውን አጠናክረው እንዲቀጥሉ ሲሉ ደብረጽዮን ጥሪ ያቀረቡ ሲሆን ለወዳጆቻችንና ወንድማማች የኤርትራ ህዝቦች 34ኛውን የነጻነት በዓል እንኳን አደረሳችሁ ለማለት እንወዳለን ብለዋል። የህወሓቱ ሊቀመንበር የተጋረጠብንን ብሔራዊ አደጋ ለመመከት ሰላማዊ ትግሉን አጠናክረን እንቀጥላለን በማለት ጨምረዋል። ፕሬዝዳንት ኢሳያስ ቅዳሜ ግንቦት 16 ቀን 2017 በንግግራቸው ከቀዝቃዛው የዓለም ጦርነት ማብቃት በኋላ ኢትዮጵያ ውስጥ በተካሄደው የፖለቲካ ለውጥ ኢትዮጵያ በዜግነት ላይ የተመሰረተ ፖለቲካን ከማራመድ ይልቅ ወደ ጽንፈኛ የብሔር ፖለቲካ በመግባቷ አደገኛ ሁኔታ ተፈጥሯል አይነት ይዘት ያለው ንግግር ያደረጉበት ሁኔታ ታይቷል። ዶክተር ደብረጽዮን በዚሁ ንግግራቸው ደርግን ከኤርትራውያን ጋር በጋራ ታግለን በመጣል ከኤርትራውያን ጋር በጋራ በደም የተጻፈ የሚታወስ ታሪክ አለን ሲሉ ተናግረዋል። ደብረጽዮን በዚሁ የግንቦት 20 ንግግራቸውም በዚሁ አጋጣሚ ለኤርትራ ህዝብ እንኳን ለ34ኛው ዓመት የነጻነት በዓል አደረሳችሁ በማለት መልካም ምኞቴን መግለጽ እወዳለሁ ሲሉ አክለዋል። በሌላ መረጃ ከንቲባ አዳነች አቤቤ ያልጠበቁት ተቃውሞ ገጠማቸው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአንድ ወሳኝ ጉዳይ ዙሪያ በጠሩ ስብሰባ ላይ ያልጠበቁትን ነገር ሰምተዋል። ከንቲባዋ ከቀናት በፊት ይፋ ያደረጉት ጉዳይ ያላሰቡትን ተቃውሞ አስከትሎባቸዋል። በአዲስ አበባ የሐኪሞቹን አድማ ሊቀላቀሉ ይችላሉ፣ የነጭ ጋውን አብዮቱን ያፋፍማሉ በሚል በመንግስት በስጋትነት በታዩ መምህራን ዙሪያ ከሰሞኑ ተከታታይ ውይይት በመካሄድ ላይ ነው። በመምህራን በኩል ያለውን ጥያቄ መስመር ለማስያዝ ከንቲባ አዳነች ከቀናት በፊት የቤት ልማት ፕሮጀክት ይፋ ማድረጋቸው ይታወሳል። ሆኖም ይህ ከንቲባዋ ይፋ ያደረጉት ፕሮጀክት ያላሰቡትን ተቃውሞ አስከትሎባቸዋል። ከንቲባዋ የቀረበውን ሐሳብ ተከትሎ የግል አስተያየት ሰጪዎች እንዲህ አይነት ቅሬታ ከናንተ አንጠብቅም፣ ሎተሪ እንደወጣላችሁ ነበር መቁጠር የነበረባችሁ ሲሉ ወቅሰዋል። ከሰሞኑ የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ያደርጋል የተባለ ስምምነት ተፈራርመው ነበር። ስምምነቱ በአነስተኛ የወለድ መጠን በ2575 የብድር መርሃ ግብር የሚከናወን ሲሆን 25 በመቶውን መንግስት ሰራተኛ ይቆጥባል፣ 75 በመቶ የባንክ ብድር ይቀርባል። ብድሩም በ20 ዓመታት የሚከፈል ነው። ንግድ ባንክ 120 ቢሊዮን ብር እንደሚያቀርብም ተገልጾ ነበር። ፕሮጀክቱ 3 ዓመት የግንባታ ጊዜ፣ 1 ዓመት የብድር መክፈያ ፎይታ አለው ነው የተባለው። ነገር ግን መምህራን ይህ የተባለው 25 በመቶ ቁጠባ የመቆጠብ አቅም እንደሌላቸው ተናግረዋል። በአዲስ አበባ የመምህራን ስብሰባ ላይ የተገኙ መምህራን የተፈራረመው የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የመቆጠብ አቅም የለንም ብለዋል። መምህራኑ በኑሮ ጫና ምክንያት 25 በመቶ መቆጠብ አንችልም ሲሉም ተናግረዋል። 9 እና 10 ዓመት የሥራ ልምድ ያለው መምህር 10 ሺህ ብር ገደማ ደሞዝ ነው የሚከፈለው። ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጠብ አይችልም። ሌላ አማራጭ ሊዘረጋ ይገባል ሲሉ ከንቲባዋን አፋጠዋል። ትናንት የመምህራን ተወካዮች ከንቲባዋ ባደረጉት ውይይት ላይ መምህራኑ ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት 25 በመቶ መቆጠብ አቅም እንደሌላቸው ገልጸው ሌላ መፍትሄ ይፈለግልን ብለዋል።
ለመምህራኑ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራን ያነሷቸው የቤት ጥያቄዎች ትክክልና ተገቢ ናቸው ብለዋል። መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነፃ መሬት ስጡን የሚል ነበር። በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ነበር። ለዚህም ብድሩ ተመቻችቷል ሲሉ አብራርተዋል። 25 በመቶ መቆጠብ የሚችሉ እንዲቆጥቡና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ እድል ተመቻችቷል ያሉት ከንቲባዋ መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉ ተናግረዋል። በሌላ መረጃ ወደ ትግራይ የሚወስደው መንገድ በብልጽግናው መንግስት አፋር ላይ ተዘግቶ መዋሉ ተነገረ። የመቀሌ ከተማ ዳኞች ደግሞ ወደ ስራቸው ለመመለስ ከፕሬዝዳንቱ ጋር ከስምምነት ላይ ደርሰዋል። የውጭ ሀገር ሰዎችና ዓለም አቀፍ ድርጅት ሰራተኞች ወደ ትግራይ ክልል እንዳይሄዱ ከ2 ሳምንት በፊት ክልከላ ጥሎ የነበረው የብልጽግናው አገዛዝ ካሳለፍነው ሰኞ ጀምሮ ወደ ትግራይ የሚሄዱ መንገዶችን መዝጋቱ ተሰምቷል። ከጅቡቲ በአፋር በኩል ወደ ትግራይ የሚሄዱትን ከአዲስ አበባም ሆነ ከየትኛውም አካባቢ ተነስተው በሰመራ በኩል ወደ መቀሌ የሚወስደውን መንገድ የዘጋው የብልጽግናው መንግስት የፌዴራል ፖሊስ ነው ሲሉ አሽከርካሪዎችና የጸጥታ ሰራተኞች ለጣቢያችን ተናግረዋል። መንገደኞች በበኩላቸው ሸቀጥ የጫኑ የህዝብ መገልገያ ምርቶችን የያዙ ተሽከርካሪዎች ወደ መቀሌ እንዳይጓዙ ታግደው ቆመው ተመልክተናል ብለዋል። ለዚህ የመንገድ መዘጋት ተጠያቂውና ምክንያቱ ማን እንደሆነ ግን በትግራይ በኩልም ሆነ ቁንጮ አመራሮችን በአውሮፓና በላቲን ያሰማራው ብልጽግና ያለው ነገር የለም። በሌላ በኩል ስራ ያቆሙት ዳኞች ወደ ስራ ለመመለስ ከክልሉ ርዕሰ መስተዳድር ጋር ተስማምተዋል ተብሏል። በመቀሌ የደህንነት ስጋት አለብን በማለት ስራ ቆመው የነበሩ ዳኞች ባሳለፍነው ሰኞ ከክልሉ ጊዜያዊ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጋር መወያየታቸውን ተከትሎ ስራቸውን ለመቀጠል መስማማታቸው ታውቋል። የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ በክልሉ ከሚገኙ የፍትህ ተቋማት አባላት ጋር ውይይት መደረጉን ጠቁሞ በዚህ ውይይት ላይ ዳኞች፣ አቃቢ ህጎችና ሌሎች የፍትህ አካላት ላይ እየደረሰ ያለውን ጥቃት ሌተናንት ጀነራል ታደሰ ወረደ መስማታቸውን አመልክቷል። ችግሩን ለመፍታት ከስምምነት ተደርሶ የተቋረጠው አገልግሎት እንዲጀመር በውይይት ተወስኗልም ብሏል። ከ2 ዓመት በፊት የተገደለችውን ዘውዱ ሀፍቱን ገድላችኋል በሚል የተከሰሱ ግለሰቦችን ለመዳኘት የተጠራው ችሎት ተበጥብጦ መበተኑን ከዚህ በፊት መዘገባችን አይዘነጋም። ልጆቻችን ጥፋተኛ አይደሉም በሚል የተከሳሽ ቤተሰቦች ችሎት ውስጥ በመጮህና ተከሳሾች ወንበር በመደብደብና በመሰል መንገድ ብጥብጥ በመፍጠራቸው የፍትህ ሂደቱ ተቋርጦ ዳኞችም በፍጥነት ምድብ ችሎታቸውን ትተው ለመውጣት ተገደው እንደነበርና ከዚህ ሁነት በኋላ ባሳለፍነው ሳምንት ማክሰኞ የመቀሌ ከተማ ፍርድ ቤቶች ባወጡት ማስታወቂያ የሥራ ማቆም ውሳኔ ላይ መድረሳቸውን መግለጻቸው ይታወሳል። የከተማዋ ፍርድ ቤቶች ባጋጠመን የደህንነት ስጋት ምክንያት ከሚመለከተው አካል ጋር ተነጋግረን መፍትሄ እስከምናገኝ ድረስ ሥራ አቁመናል ብለው ነበር። አብን ህጋዊነትም ሆነ የሞራል ተቀባይነት የሌለው አሻንጉሊት ድርጅት ሆኗል ሲሉ መቀመጫቸውን በውጭ ያደረጉ 34 ድርጅቶች መግለጫ ወጡ። የአማራ ብሔራዊ ንቅናቄ አብን ፓርቲ ከመንግስት ጎን ተሰልፏል ብለው የከሰሱ መቀመጫቸውን ከሀገር ውጭ ያደረጉ 34 ድርጅቶች አመራሮቹን አውግዘው በዛሬው ዕለት መግለጫ አውጥተዋል። ለሚዲያችን የደረሰው መግለጫው እነዚህን የአብን አመራሮች በቅርቡ ያደረጉት ንግግርና የተለያዩ እንቅስቃሴዎችን በጥብቅ እናወግዛለን ብለዋል። እነዚህ ግለሰቦች የአማራ ህዝብ እውነተኛ ድምጽ በመምሰል ህዝቡን እያሳሳቱ ይገኛሉ። በተለይ የዶክተር በለጠ ሞላን ወደ አመራርነት መምጣት ተከትሎ ፓርቲው በውስጣዊ የአመራር ግጭቶች እየተዳከመ መጥቷል የሚለው መግለጫው ዶክተር በለጠ እነዚህን ክፍፍሎች በመጠቀም የግል ፍላጎቱን ለማሟላት ያብንንና የአማራ እንቅስቃሴ የትግል መርሆችን በብልጽግና ፓርቲ ውስጥ የካቢኔ ሹመት ለማግኘት ሲል ትቷቸዋል ብሏል። አክሎም የሱን አርአያ በመከተል በአሁኑ ወቅት ባለስልጣን የሆኑት አቶ ጋሻው መርሻና አቶ ኢየሱፍ ኢብራሂምን ጨምሮ በጣት የሚቆጠሩ የቀድሞ የአብን አመራሮች የድርጅቱን ዋና ዋና እሴቶች በመክዳትና
ያላቸውን ታማኝነት በመሸጥ አገዛዙን ተቀላቅለዋል የሚለው መግለጫው በተቃራኒው ለንቅናቄው አንኳር ሐሳብ ታማኝ ሆነው የጸኑና እምነታቸውን ለመሸጥ ፈቃደኛ ያልሆኑት ተሰደዋል፣ ታስረዋል ወይም በትጥቅ ትግል ውስጥ ገብተው እንዲታገሉ ተገደዋል ይላል። በአሁኑ ሰዓት እነዚህ ግለሰቦች አብን ብለው የሚጠሩት አየር ላይ ብቻ ያለ ህጋዊነትም ሆነ የሞራል ተቀባይነት የሌለው አሻንጉሊት ድርጅት በመሆኑ ቀጣይነቱ በህዝባዊ ድጋፍ ሳይሆን ትክክለኛ የአማራን ድምጽ ለማፈንና ትርጉም ያለውን ተቃውሞ ለማፈን በመንግስት የሚደገፍ መጠቀሚያ መሆኑን ነው የሚለው መግለጫው። እነዚህ ግለሰቦችና አጋሮቻቸው የአማራን ጉዳይ እንወክላለን በሚሉ መድረኮች ላይ ምንም አይነት የውክልና ቦታ ሊኖራቸው እንደማይገባና ትግላችን ውስጥ የሚደረጉ መድረኮች ላይ መሳተፍ እንደሌለባቸው በአጠቃላይ የአማራ ህዝብ ይህ ህገወጥ አንጃ በህዝባችን ስም የሚሰጠውን ማንኛውንም ውሳኔ፣ ስምምነት ወይም መግለጫ እንደማይቀበል እንገልጻለን ይላል። መግለጫው በማጠቃለያውም ክህደታቸው ከባድ ኢፍትሃዊነት ብቻ ሳይሆን በትግላችን መንፈስ ክብርና ጽናት ላይ የተቃጣ ቀጥተኛ ጥቃት መሆኑን እናስገነዝባለን ይላል። በመጨረሻም ፍትህን ለማስፈን በመናደርገው ትግል ብዙዎች መስዋዕትነት የከፈሉበትን ዓላማ ለማዳከም፣ ለማደናቀፍ ወይም ለመበረዝ የሚደረግን ማንኛውንም ሙከራ በጽኑ የምንታገል መሆኑን በድጋሜ እናረጋግጣለን ይላል። አብን በዚህ መግለጫ ዙሪያ ምላሽ ከሰጠ ይዘን እንመለሳለን። በመጨረሻም የኤርትራና ትግራይ ድንበር አካባቢ ከሰሞኑ መነጋገሪያ ሆኖ ቀጥሏል። የጊዜያዊ አስተዳደሩ ባለስልጣን በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ አስቀምጠውት የነበረን አንድ ኬላ ማንሳታቸውን ተናግረዋል። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ሰንብቷል። ሁለቱ ሀገራትን የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ነበር። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎችና ምንጮችም የኤርትራ ሰራዊት አሁንም አካባቢዎችን ለቆ እንዳልወጣ አረጋግጠዋል። በዛላምበሳ፣ በራማ፣ በሽራሮና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ከግንቦት 10 ጀምሮ መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ከፍተኛ ባለስልጣን ተናግረዋል። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበርም አስታውሰዋል። ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ የነበረ በኤርትራ ሰራዊትም የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻም መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ጦር እንደሚገኝ ባለስልጣኑ አረጋግጠዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።